ይህ መልእክት የሚተላለፈው ከአራተኛ ማህበረሰብ ነው። የዛሬው መልእክታችንን ልክ እንደ ወትሮው ኃያሉን አምላክ በማመስገን እንጀምራለን። ያ ሁሉን ቻይ፣ ሁሉን ተመልካች፣ ሁሉን ሰሚ፣ ሁሉን ታዛቢ፣ ሁሉን ፈጣሪ፣ ሁሉን አድራጊ ለሆነው አምላክ በስሙ በማመስገን እንጀምራለን። ያ ለፍርዱ፣ ለዳኝነቱ፣ ለፍትሁ ምስክር የማይሻው አምላክ በስሙ በማመስገን እንጀምራለን። ለሙሴ፣ ለኢሳ፣ ለሙሐመድ አምላክ፣ ለዳውድ፣ ለሱለይማን፣ ለዘከርያ፣ ለያሕዬ፣ ለአዩብ፣ ለዩኑስ፣ ለአብርሃም፣ ለይስሐቅ፣ ለያዕቆብ፣ ለዩሱፍ አምላክ እነሱን ለላካቸው አምላክ በስሙ በማመስገን እንጀምራለን። የዛሬው መልእክታችን እንግዲህ አንዲት ተረት አለች። ምናልባት ካልገባችሁ በሌላ ሰው አስተርጉሙት፣ ካልገባችሁ በሌላ ሰው አስተርጉሙት። በጣም ከባድ ነው። እኛ ቦታ ላይ ካልቆማችሁ በስተቀር አታውቁትም። አንድ ጊዜ የአሁኑ ፕሬዚዳንት በመጀመሪያው ተርሙ ላይ በኮሮና ቫይረስ ጊዜ አንድ የተናገረው ንግግር አለ። በጣም ደስ ይላል። we are fighting invisible enemy አለ። we are fighting invisible enemy that means የማይታይ ጠላት እንደማለት ነው። የኛ ኃይሎች ሁሌም ቢሆን አይታዩም። ስራቸውን ሰርተው የሚመጡት ሁሌም ቢሆን ከእናንተ ጋር ነው ያሉት። የትም ቦታ ብትሄዱ የዚህ ነገር ትልቁ ችግሩ እናንተ አታያቸውም፣ እነሱ ያዩዋችኋል። እነሱ በሚያደርጉት ስራዎች ሁሉ እናንተ እውቀት የላችሁም። እንግዲህ የዛሬው ተረታችን ምን ይላል መሰላችሁ? አዘለም አቀፈም ያው ተሸከመ ነው ይላል። አዘለም አቀፈም ያው ተሸከመ ነው። ላይ እስካለ ድረስ ያው ተሸከመ ነው የሚባለው። ወላ በፊት ለፊት ያድርገው ወላ በኋላ የሚያደርገው እና እንዳልናችሁ የኛ ኃይሎች የሚታዩ የሚዳሰሱ አይደሉም፣ ግን ምህረት የላቸውም። ለስራ በተሰማሩበት ጊዜ ምህረት የላቸውም። ስራቸውን ይሰራሉ። በጣም በሚገርም ሁኔታ ስራቸውን ይሰራሉ። እና የኛ እንግዲህ ማሳሰቢያችን ምንድን ነው? don't do bad things just because you can, unless you have tangible reason, unless you have something that can convince yourself, convince elders, and convince God himself, because you can't lie to him. Especially when it comes to us, the payback is enormous. Doesn't match. ሁሌም ቢሆን እኛ ሬሲዝም ኢንቮልቭ አድርጓል ብለን በተሰማን ጊዜ ኃይሎቻችን አክት ያደርጋሉ። አንዳንድ ጊዜ ይጠይቃሉ ለአክሽን፣ ይጠይቃሉ። ሁሌም ቢሆን መልእክት ያቀብሉናል። ለአክሽን ይጠይቃሉ። እኛ አናሰማራቸውም። የምናሰማራቸው በራሳችን ጉዳይ አይደለም። በብዛት 80% በሌላ ጉዳይ ነው። እና ሁሌም እንደምንላችሁ መጠንቀቁ አይከፋም። ምክንያቱም ደግሞ የሚመለከቷቸው ኢንቪዚብል ናቸው። you can't see them. when they do their job you can't even notice. you don't have any idea. you can't defend yourself either. they are always with you all the time. our forces are not human, either the product of technology. They are completely divine, invisible force. That gift from God. I am sure, we are very sure that America has never seen or experienced such person or such group or such thing. So always our advice is don't do bad things.
because one way or another we'll figure it out. The time we figure it out, there is always payback, and that's gonna hurt. It's gonna hurt the country, it's gonna hurt the nation. We always advise የባለፉት እንደኛ ባይሆኑም ከኛ የበላለጡ አባቶቻችን ሁሌም እንደዚህ አይነት ስራ ይሰራሉ፣ ሁሌም ያሰነቃሉ። ነቢያቶች ደግሞ ከኛ በትልቁ አምላክ የላካቸው ነቢያቶች የቀባቸው እነሱ ደግሞ ሁሌም ያስጠነቃሉ። ያው ህዝቦቻቸው አምጣው እስኪ ይላሉ። ከዛ ሲመጣ ለወሬ ነጋሪ አይተርፉም። እኛ ያው ስራችንን የምንሰራው ቀስ እያልን ነው። አሪፍ አይቸኩልም ስለሚባል ቀስ እያልን 20% የራሳችንን ኢንተረስት ትንሽ ከሆነ ነው። አለበለዚያ አንጠቀምም የራሳችንን ኢንተረስት። ምክንያቱም እኛን ዲፌንድ የሚያደርግ አምላክ ነው ያለው። ኃይሎቻችን ለዚህ አናሰማራቸውም። 80% ወይ 90% ደግሞ በሌላ ነገር ኢንተረስት ነው። ትላንትና አንዲት ነገር እግዚአብሔር ኃያሉ አምላክ የኤላጃ አምላክ ማለት ነው፣ የኤልሳ አምላክ ማለት ነው፣ ወይም ደግሞ የስኬል አምላክ ማለት ነው፣ ዩኔሚት ወይም ደግሞ ጀረማያ አምላክ ማለት ነው። የሆነ ጉዳይ ነበርና አእምሯችን ውስጥ ይመላለስ ስለነበር አምላክ በአንድ ሽማግሌ አማካኝነት ተናገረ። እና ከዛ በኋላ ነው መልእክቱ የገባን። ከዛ ካለፍን ንግግሩ ካለቀ በኋላ መልእክቱ ገባን፣ ምን ማለት እንደፈለገ ጌታ። ብቻህን አይደለህም ለማለት ነው። ብቻህን አይደለህም። እንዳንተ አይነት ብዙ ሰዎች አሉ፣ በቀለም ወይም በሃይማኖት ጭራሽ የማይመሳሰሉ ሰዎች። በዚህ ሲቹዌሽን ውስጥ ያሉ ሰዎች አሉ፣ አንተን የሚመሳሰሉ። just make sure you are not alone። እንደዛ እንደማለት ነው። ፈጣሪ መልእክቱን ሲልክ ንግግራችን ካለቀ በኋላ ከዛ ከሽማግሌ ጋር ከተለያየን በኋላ መልእክቱ ደረሰንና የፈጣሪ ሊያሳየን የፈለገው ነገር ቢኖር እኛ ብቻችን እንዳልሆንና እኛን የሚመሳሰሉ ሰዎች በቀለምም ሆነ በሃይማኖትም የማንገናኝ ግን የፈጣሪ ሰዎች የሆኑ በዛ መንገድ እንደኛ በደል የደረሰባቸው እንዳሉ አሳየን። ታምር ነው እንዳልናችሁ ነው። እኛ ቦታ ላይ ካልሆናችሁ አታውቁትም። ግን ሁሌም እንላለን በግብር ከፋዩ ገንዘብ ደሞዝ የምትቀበሉ ወይም ከሱ ጋር ግንኙነት ያላችሁ፣ ለህዝብ እናገለግላለን የምትሉ ከሱ ጋር ግንኙነት ያላችሁ ጥፋት በምታጠፉ ጊዜ አገሪቱ ዋጋ ትከፍላለች። tens of millions, hundreds of millions, billions of millions it will be paid። የሰው ህይወት ከቁጥር እንኳን ባይገባ ማለት ነው። ምክንያቱም የሰው ህይወት ዋጋው ስንት ነው ብለን ስንጠይቅ ህይወት በገንዘብ አይተመንም። ለዚህ ነው እኛ ያው እንግዲህ እንዳልናችሁ ነው ያለፉት 3 ዓመት ብዙ ችግር መድረሱ ብቻ ሳይሆን ግን እናንተ የከፈላችሁት ዋጋ ከመጠን በላይ ነው። 10 minus 1 0 እንዳልነው ዛሬ ላይ ያ ነገር በትክክል እየሄደ ነው። ፈጣሪ የተመሰገነ ይሁን። we are always watching you. That's all what we can do. We always warning you. That's all what we can do. Our forces always watching you, and our forces always responding in their way. That is the most devastating thing. So make sure you be careful. This message is from 4i Society for Worldwide Nation and from the Invisible Love Community. Thank you again.